ምክንያቱም አሁን ላይ ዲኤንኤ ውጤት ደርሷል፣ እጄ ላይ ነው ያለው። ውጤቱ አለ። ውጤቱን እኔ እናንተ ብቻ አይደለም የምናየው፣ ለቤተሰቦቼ ምን ማሳያቸው። አንቺ ከዲኤንኤው ላይ ያገኘሽው ማስረጃ አለ ነው ስላልሞትኩኝ ነው እኔ እውነታውን አንቺ ማምነሽ እኔ እንደዛ እንድታስብ አይደለም። እኔ አሁን ላይ ግራ እየገባኝ ያለው እሱ ነው እንዴ። አንተ ሳታውቅ የህፃኗን ጸጉር ወስጄ ምናምን ብዙ ርቀት ሄጄ ዲኤንኤውን ምርመራ አድርጌያለሁ። እውነታውን የምናውቀው እኔና የልጅቷ እናት ነን ማለት ነው። በቃ ገመናዬን ይዤ ወደ ህዝብ ልወጣ ያደረገኝ ብቸኛ ምክንያት ያ ነው። መኖር እፈልጋለሁ። ለማን ብዬ መኖርለት አካል አለ። ገባሽ አይደል? እኔ ለልጄ ስል መኖር እፈልጋለሁ። ባንቀያየም ባላስቀይምሽ ደስ ይለኛል። ገባሽ አይደል? እኔ አንቺን አክብሬ ነው አሁን የመጣው። ይኸውልሽ በቃ ብትጂ እዚህ ጋር ብታቋርጭልኝና እሷ ይህ ጉዳይ አይመለከተኝም የለሁበትም ምናምን ብላ ስታወራ ህሊናዋ እኮ ይወቅሳታል። ታውቀዋለች እውነታውን ማለት ነው። የሷ የተደበቀ የሀብት ኖሯት ነው ኦር ሌላ ምክንያት የኔ ምላት የብቸኛ ልጅ እናት ከሌላ ሰው ጋር ሆና ማየት አልፈልግም። እና እየኖርን የነበረውን ህይወት እንኖራለን። አይኖ የሆነ ክፍተት አለ ቤታችን ውስጥ፣ የሆነ ጉድለት አለ። የምን የሷ አለመኖር ጉድለት ነው ለኔ። ገባሽ አይደል? ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ እናንተም በያላችሁ በሰላማችሁ ይብዛልኝ ቤተሰቦቼ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። ይሄ ማለት ነው ማለት የመጣሁበት ጉዳይ ምንድነው? ያው አዲስ ነገር አይደለም፣ ከሰሞኑ ጋር በተያያዘ ነገር ነው የመጣሁት። ሲቀጥል ደግሞ አንድ አዲስ ነገር የምንጠብቀው ሁላችንም የምንጠብቀው ማለት እንዴት ነው የምንጠብቀው ውጤት ደርሶልኝ ለእናንተ ለማሳየት እንደገና ደግሞ አንድ ሰው ጠርቼ እዚች ጋር ማውራት ስለፈለኩኝና ማለት እኔ እንጃ ነገሮች በጣም እየተወሳሰቡ ነው ያሉት። በዚህ እኩል የሆነ ነገር ይመጣል፣ በዚህ ሌላ ነገርና እሱን ነገር ለማጣራት ስለፈለኩኝ ነው ዛሬ ወደ እናንተ መጥቼ ነገሩን ለመጨረስም ያህል። ምክንያቱም ባለፈው አይታችኋል ማለት ጸጋዬ ልጅ ይዞ ምናምን መጥቶ የሄርሜላ ልጅ ይሄ ነው እያለኝ በዚህ እኩል ሌላ ሰው እሱ አይደለም እያለ ማለት ግራ ተጋባው እኔ ራሱ። ምክንያቱም ከዛ በፊት የመጣውን ነገር ነው ያምኜ ተቀብያለሁኝ። እሱ ደግሞ ይሄ ትክክል አይደለም ይሄኛው ነው ትክክል ብሎ የሚያመጣልኝ ሌላ ሰው ነውና እንዴት ነው ማለት እንዴት መሆን እንዳለብኝ አላቅም፣ እንዴት መርዳት እንዳለብኝ እኔ እንጃ ብቻ እንዴት እንደሆነ በጣም ነው ግራ የተጋባሁት። ምክንያቱም ብዙ ሰው የሚለኝ ነገር ሌላ ነው፣ ተደውሎ የሚሉኝ ነገር ሌላ ነው፣ እየመጡ የሚያወሩኝ ነገር ሌላ ነውና እዚህ ነገር ውስጥ በመግባት ሁላ እንድጸጸት ነው ያደረጉኝ። ያልተጣራ ነገር ውስጥ የገባው ምናምን ነው መሰለኝና ይሄን ነገር አንድና አንድ ማጣራበት ነገር ደግሞ ከዛ በፊት ነግሬያቸዋለሁኝ ማለት ዲኤንኤ ነው። እሱ ነገር አውርተንበታል። ከዛ ውጤትም እየጠበቅን ያለ ነው፣ ምርመራውም ተደርጓል ምናምንና እሱ ነገር ነበር በቃ ነገሮችን ፊክስ የሚያደርግልኝ ነገሮችን የሚጨርስልኝ እሱ ነገር ነው ብዬ ነበር ያሰብኩት። ግን አሁን ላይ ደግሞ ማለት እኔ እንጃ የሆነ ሰዎችን ማስፈራሩኝ፣ ውጤቱ እንደዚህ እንዳይሆን እንዳይቀየር ብቻ ብዙ ነገር እያወሩ አስፈራሩኝና ከራሱ ከአባቴ አንድ ጊዜ ነው የተገናኘ ነው ከአባትየው ጋር አንድ ጊዜ ሁለት ጊዜ እንትን ስንሄድ አዲስ አበባ ለመሄድ መናኸሪያ ስንሄድና ከዛ በፊት ደግሞ ህፃኗን ሲያገናኝ ይሄን ያገኘሁትኝ። ከዛ ወዲህ አልተገናኘንም። ምክንያቱም ሰውየው ታሞ ነበረ ማለት አይታችኋል እናንተም በጣም የሆነ ተመረዝኩኝ ምናምን ብሎ ሰውነቱ ላይ ቁስል ምናምን እያሳየ ነበርና ምንም ላገኘው አልተመቸኝም። እሱም ታሞ ስለነበር ምንም ሊመቻው አልቻለም፣ እሱም አልተመቸውምና በዛ ምክንያት አላገኘሁትም። ምንም ማየት ነገር አልጠየቅኩትም። ብዙ ነገሮች እኔ ጋር ሲመጡ ያው ሌላ ሰው መጥቷል። ከዛ በኋላ እኔ ትክክለኛው ፍቅረኛዋ ምናምን ብሎ እኔ ጋር የመጣ ሰው አለና እሱን ነገር ለማጣራት ግዴታ ከሱ ጋር ማውራት አለብኝ። አውርቶኛል ከዛ በፊት አምኜዋለሁ ምናምን። ዛሬ ግን ትክክለኛውን ነገር ከሱ አፍ መስማት ፈልጋለሁ ከዲኤንኤ ውጪ ማለት ነው። አብዛኞቻችሁ እዚህ ነው ወይ ዲኤንኤ የሚደረገው ክሊኒክ ነው ወይ የሚደረገው ምናምን እያላችሁ ነበር። ግን እንደዛ አይደለም። እኔ በዛ ሰዓት አዲስ አበባ መሄድ ስላልቻልኩኝ እዚህ ሰጥቼ ውጤት እንትኑን ምንድነው ናሙናውን እዚህ ሰጥቼ ቀጥታ ወደዛ እንዲላክ ነው ያደረኩትኝ እንጂ እዚህ ዲኤንኤ ምርመራ አይደረግም ማለት ነው። አብዛኞቻችሁ እየጠየቃችሁኝ ስለነበር በውስጥም እያወራችሁኝ ስለነበር ነው ቀጥታ ዲኤንኤ ምርመራ የተደረገው አዲስ አበባ ነው። ናሙናውን ግን እዚህ ሰጥቼ ወደዛ አስልኬ ስለነበር ነው ሐኪም ቤት ስገባ ምናምን ያሳዩአችሁና ውጤቱ አሁን ላይ ደርሷል። እሱንም ውጤት ያው ሁላችንም በጉጉት የምንጠብቀው ውጤት ነው። ምክንያቱም ከዚህ ሁሉ ዝብርቅርቅ ካለ ነገር የሚገላግለን እሱ ብቻ ነው። የሆነን ሰው ወሬ እንሰማለን፣ ከዚህ እኩል ደግሞ ሌላ ሰው ያወራል፣ ከዚህ እኩል ደግሞ ሄርሜላ የምታወራው ነገር ሌላ ነውና ይሄንን ነገር የሚገላግለን ነገር ውጤቱ ብቻ ነው። እሱንም አሳየዋለሁ ለሰውየው። ሰውየውንም ደግሞ ባሏ ነኝ ያለው ያው ልጅቷን ማግኘት አልቻልኩኝም አሁን ላይ። ምክንያቱም በብዙ መንገድ እየተወራበት ስለሆነ ሰውየው ህፃኗ የሆነ ማለት የአእምሮ ጉዳት ምናምን ይደርስባታል
እቺ ልጅ ብዙ ሰው እናትሽ አይደለችም እያላት ነው ያለውና በዛ ምክንያት ማለት ላገኛት አልቻልኩምና እሱን ነው ማግኘት የምችለው አሁን ላይ። እሱን አውርቼ ያለውን ነገር እስኪ ለእናንተ ማሳያችኋለሁ። ማለት ከሱ አፍ መስማት ስለፈለኩኝ ነው። ብዙ ነገሮች እያወዛገቡኝ ነው፣ ብዙ ነገሮች እንዳላምንህ እያደረጉኝ ነውና ያለውን ነገር አንተ አስረዳኝ ምናምን ብዬ ብቻ ነው የማወራው። ሌላ ምንም አዲስ ነገር የለውም። ቤተሰቦቼ እሱን አግኝቼ ያለውን ነገር ከሱ ማፍ ምን ሰማው ይሆናል። ምክንያቱም ይሄ ነገር ውሸት ይሁን እውነት ይሁን እኛ ምንም የምናውቀው ነገር የለም። ከሱ አፍ ድጋሚ መስማት ፈልጋለሁኝ። ምክንያቱም ጸጋዬ የሚያመጣት ልጅ አለች። ከዛ አቢ የሚባለውም ልጅ መጥቶ እኔ ነኝ ሄርሜላ ፍቅረኛ ምናምን ብሎ ከዛ በፊትም እሱን አግኝቼው ስለነበር ማለት ነው። እንደዛ ስላለኝ ብዙ ሰዎች እያወሩኝ ስለሆነ ብዙ ሰዎች በዙሪያዬ እየመጡ ስለሆነ ከሱ አፍ መስማት ፈልጋለሁኝ። እኔ እሱን ለማገዝም ከዚህ በላይ ሌላ ርቀትም ለመሄድ ከሱ አፍ ድጋሚ መስማት ፈልጋለሁኝ። እናንተም እንድትሰሙ ትፈልጋለሁ። ምክንያቱም ያው እንደነገርኳችሁ ከብዙ አቅጣጫ ብዙ አይነት ነገር ነው፣ ብዙ አይነት ወሬ ነው ይመጣልኝ፣ ብዙ አይነት አስተያየት ነው ይመጣልኝና እኔም ትንሽ ግራ ስለተጋባሁኝ ነው የማምነውን ነገር ማለት ማመን ያለብኝን ነገር ራሱ አላወቅኩኝም። እና ይህንን ነገር አውርቼው ያው ጠርቼዋለሁ እንደነገርኳችሁ እዚህ አውርቼ ያለውን ነገር አንድ ላይ የምንሰማ ይሆናል። ከዛ በኋላ የዲኤንኤ ውጤቱንም ለእናንተም ለሱም ማሳይቼ መጀመሪያ ጠይቄው ከዛ ያለውን ነገር ከነገረኝ በኋላ ማሳይ ይሆናል ማለት ነው። እንዴት ነው? ሰላም ነው። ተሻለ? ደህና ነኝ። እንግዲህ አሞህ እንደነበር ሁሉም ሰው ያውቃል። ሰሞኑን እኔም ትንሽ ስላልተመቸኝ አልጠየቅኩህምና ዛሬ ማለት ታመህም ምናምን እዚህ ጋር እንድትመጣ ያደረግኩ ግዴታ እኔ እናንተ ማውራት ስላለብን ነው። ማለት ብዙ ነገሮች አሉ። እኔ ማለት አንተን ካገኘሁክ በኋላ ብዙ ነገሮች እየተፈጠሩ ነው። አይተሃል። ምናልባት ከቤት ባትወጣም ምናምን ታያለክ ብዬ አስባለሁኝ። ያው ህፃኗን ማግኘት ስለማልችል ከአንተ ጋር ያለውን ነገር ልጨርስ ብዬ ነው ስልክ አሁን እንደዚህ ሳወራክ ምናምን አንተን ሳላምን ቀርቼ ምናምን አይደለም። ማለት መጀመሪያ በነገርከኝ ነገር ልጅህን የሚዘመተ ምናምን አምኜክ ብዙ መንገዶችን ሄጃለሁና ግን አሁን ላይ ደግሞ የማያቸው ነገሮች ብዙ ሰዎች ማለት ያንተ ነገር ውሸት እንደሆነ ምናምን እየነገሩኝ ነው ያሉት። ሲቀጥል ደግሞ ሌላ ህፃን ይዘው መተው ይሄ ነው ትክክለኛው ልጅ ምናምን እያሉኝ ነውና እኔ በጣም ተወዛገብኩኝ። ያለውን ነገር እኔ በስርዓት እንድትነግረኝ ነው ፈልገው። ይሄን ነገር እየዋሸኸኝ ነው፣ ትክክል አይደለም ይሄ ነገር፣ ሌሎች የሚሉኝ ሰዎች እውነት ነው የሚያወሩት ወይስ ምንድነው እየተፈጠረ ያለው ነገር? እኔ እኮ ይሄን ጉዳይ ፈትቼዋለሁ። በቃ ተውኩት እኮ። አሁን ባለፈው በነበረ ቪዲዮ ላይ ከዚህ በኋላ ወደዚህ ሲስተም ላለመምጣትም ወስኜ ነበር። አሁን አንቺ ስለሆንሽብኝ ብቻ ነው አንቺን ስላከበርኩሽ ነው ልመጣ የፈለግኩት እንጂ ምክንያቱም ከዛ በፊት ተደጋጋሚ ብዙ ቪዲዮዎችን እየሰራን ነበር። ማለት በጉዳዩ ዙሪያ የሆነ መፍትሄ ሊፈልጉ ይችላሉ፣ የሆነ ነገር ያመጡልናል በሚለው ወጥቼ ገመናዬን እያካፈልኩኝ ነበር። ግን ደግሞ ሳየው ምንም ይሆን አይደለም። ጭራሽ ገመናሽን አውጥተሽ ከማሳየት ባለፈ የሚመጣ ለውጥ ስላላየሁበት አሁን እንዲህ ነው ብዬ መናገሩን ብዙ አላስፈላጊ ነው ብዬ ስላሰብኩኝ ነው። ገባሽ? ልልሽ የፈለግኩት ምንድነው መሰለሽ የኔ ልጅ ናት አይደለችም የሷ ልጅ ናት ምናምን የሚለው ጉዳይ ላይ አሁን ብዙ ማውራትም አልፈልግም። ምክንያቱም ብዙ አውርተናል እኮ ከዛ ፊት። አስፈላጊ ሆኖ ከተገኘ ደግሞ ሌሎች መንገዶችም ልንሄድ እንችላለን። ገባሽ አይደል? አይ እኔ አሁን ሌላ መንገድ እንድንሄድ ምናምን ሳይሆን ስለ አንተ እኮ በራስህ መንገድ የሆነ የራስህ ምክንያት ሊኖር ይችላል እንደዚህ ያረክበትም። ምናልባት ይሄ ነገር ውሸትም ከሆነ ማለት እንደዚህ አንተን እየተጨንኩ ምናምን ሳይሆን ብቻ የሆነ ግራ ስለተጋባው ነው። ምክንያቱም እኔ አንተን ለመርዳት ያቺን ህፃን ልጅ ለመርዳት የሄድኩበትን ርቀት ታውቃለህ አይደለ? ምናልባት ይቅርታ ሊያስጠይቀኝ ይችላል። አንተን ይቅርታ የምጠይቅበት ነገር ሊኖር ይችላል። አንተ ሳታውቅ የህፃኗን ጸጉር ወስጄ ምናምን ብዙ ርቀት ሄጄ ዲኤንኤ ሁላ ምርመራ አድርጌያለሁኝ። ምክንያቱም ይሄን ነገር ማወቅ ስለምፈልግ ትክክለኛው ነገር ላይ መድረስ ስለምፈልግ ማለት ነው። ያ ሁሉ መንገድ ሄጄም ግን አሁን ላይ እየተፈጠሩ ያሉ ነገሮች አንተ እንድጠራጠር ነው ያደረጉኝ። ይሄንን ነገር የውሸት አድርገኸዋል ብዬ እኔ በሙሉ አፌ መናገር አልችልም። ገባክ? ግን ነገሩን ብቻ ዝም ብዬ እኔ ካንተ መስማት ስለፈለኩኝ ነው። እቺ ዛልጅ አንቺ ከዲኤንኤው ላይ ያገኘሽው ማስረጃ አለ ነው እኮ እሱን ከመንገሬ በፊት ማለት ነው። እሱን ከመንገሬ በፊት አንተ ትክክለኛውን ነገር እንድትነግረኝ ስለምፈልግ ነው። ምክንያቱም አሁን ላይ ዲኤንኤ ውጤት ደርሷል፣ እጄ ላይ ነው ያለው። ያንን ውጤት አምጥቼ ከማሳየቴ በፊት ማለት አሁን እዚች ጋር እንደዚህ በቃላት አይደለም የምነግርህ። ዲኤንኤ ውጤት እንዲህ ነው ብዬ አይደለም የምነግርህ። አምጥቼ ራሱን ወረቀቱን ውጤቱን ነው ማሳየክና ያንን ውጤት አሳይቼ ከዛ አንተ የምትናገረው ነገር ውሸት እንዲሆን አልፈልግም። ለዚያ ነው መጀመሪያ ካንተ የምታወራውን ቃላቶች መስማት ፈልጋለሁኝ።
ውጤቱ እኔ ጋር ስላለ ማለት ነው። አንድ ነገር አለ። ይሄ አባትነት ምንድነው የሚባለው? እምነት ነው የሚባለው። እኔ አሁን ሴት በሆን ኖሮ ልጠራጠር እችላለሁ። እንዴ ከሌላ አባት ነው የወለድኩት የሌላ ወንድ ይሆን የሚል ጥርጣሬ ሊኖረኝ ይችል ነበር። እኔ ደግሞ ወንድ ነኝ። ምናልባት እሷ ጥርጣሬ ካላት እንጂ እኔ ከልጄ ጋር ባሳለፍኩት ጊዜ ከእናትየውም ጋር በነበረን ቆይታ እኔ ማምንበት ጉዳይ አለ። ገባሽ አይደል? ግን ደግሞ ከዛ ባለፈ ያ ነገር ወደ እኔ የማይመጣ ከሆነ ደግሞ የኔ ችግር አይደለም። ገባሽ አይደል? ያ ልልሽ የፈለግኩት እውነታውን የምናውቀው እኔና የልጅቷ እናት ነን ማለት ነው። ገባሽ? ስለዚህ እሷ ሌላ አካሄድ ሌላ መንገድ ተጠቅማ ከሆነ አላውቅም፣ ግን እኔ እስከማውቀው ድረስ በቆየንባቸው ቆይታዎች ከእናትየው ጋርም በነበረን ቆይታ ከልጅቷን ጋር በነበረን ቆይታ ምንም ዋሽበት ምን ማየት ምክንያት የለኝም። እሺ ማትዋሽ ከሆነ ውሸት እየዋሸህም ካልሆነ ከዚህ ነገር ላይ አሁን እጅን ማውጣት ለምን አስፈለገ? እዚህ ነገር ላይ ማለት መግባት አልፈልግም እያልከኝ ነበር ስደውልልህ ራሱ ማለት ነው። መጀመሪያ የመጣኸው አንተ ነህ፣ እኔንም እዚህ ነገር ውስጥ ያስገባኸኝ አንተ ነህ። አሁን ደግሞ ወደ ኋላ ማለቱ ለምን አስፈለገ? ውጤት ሲባል ምናምን ሲባል ለምን ወደ ኋላ መሸሽ አስፈለገ? እንደ እውነት ውጤት ሲባል አይደለም ወደ ኋላ ያልኩትኝ። ውጤት ሲባል ሳይሆን በዛ መሃል ግን የሚጎዱ አካላቶች አሉ። በዛ ላይ ደግሞ እኔ ላይ እየደረሰ የነበረውን ነገር ደግሞ አይተሻል። ከመጀመሪያ ጀምሮ ከድብደባውም ከመመረዝም ብዙ ነገር። ከዚህ ባለፈ እኔ ራሴን ለሆነ ነገር አሳልፌ መስጠት አልፈልግም። ገባሽ አይደል? መኖር እፈልጋለሁ። ለማን ብዬ መኖርለት አካል አለ። ገባሽ አይደል? እኔ ለልጄ ስል መኖር እፈልጋለሁ። ስለዚህ ሁሉም ነገር ሊቀር ይችላል ብዬ ልመተው እችላለሁ። ከምንም ነገር በላይ የሚያሳስበኝ የልጄ ሁኔታ ነው። ገባሽ አይደል? በምንም አይነት መንገድ አልፌም ቢሆን እኔ እሷን ለምትፈልገው ነገር ዋጋ ከፍላለሁ አሁንም ቢሆን ማለት ነው። ስለዚህ እኔ አሁን ስሟን መጥራት ስላልፈለኩኝ ነው አሁንም የልጅቷ እናት ምናምን እያልኩኝ ያለሁት ማለት ነው። ገባሽ አይደል? እሷ ይህ ጉዳይ አይመለከተኝም የሌለሁበትም ምናምን ብላ ስታወራ ህሊናዋ እኮ ይወቅሳታል። ታውቀዋለች እውነታውን ማለት ነው። ገባሽ አይደል? እንጂ በገገማ አይሆንም በቃ ካላደረግሽ ምናምን ልል አልችልም። በቃ የራሷን ውሳኔ ወስናለች። የራሷን ምርጫ ተከትላ ሄዳለች። ግን ማድረግ የነበረብኝ ነገር ነበረ። ገባሽ አይደል? ኢንቫይት አድርጊያታለሁ፣ ወደ ቤቷ እንድትመለስ ለማድረግ ሞክሬያለሁ። ስለዚህ ይሄንን ነው እኔ ላደርግ የምችለው። ከዛ ባለፈ ግን እሷን አስገድጄ ወደዚህ ላመጣ የምችልበት ምን ማየት መንገድ የለም። ቀጥሎ ደግሞ ምን ለማግኘት ብዬ ነው ልዋሽ እችላለሁ? ገባሽ አይደል? ምን ለማግኘት አላቅም። እኔ የሷ የተደበቀ የሀብት ኑሯት ነው ኦር ሌላ ምክንያት ምን እንጃ እኮ። እኔም እኮ እንደዛ የምትዋሽበት መንገድ ይኖራል ብዬ ስላላሰብኩኝ፣ በዛ ላይ ደግሞ ያቺን ሕፃን ልጅ እየጠየቅኩኝ እንደዛ ካፋ እንደዛ አይነት ቃል ስሰማ ማለት አልቻልኩኝም እኔ ራሱ ማለት ነው። በዚያ ልክ ነበር ያመንኩ። ብቻ ዞሮ እኔ እንደዚህ ተዋሻለህ ምናምን ብዬ አላስብም። ግን ሜቢ አሁን ሰው ይሳሳታል በአንድም በሌላ መንገድ ማለት ነው። ብዙ ነገሮች ሊፈጠሩ ይችላሉ አይደለ? ምናልባት ተሳስተህም ከሆነ እንድትነግረኝ ብቻ ስለፈለኩኝ ነው። ተሳስተህም ከሆነ እንድትነግረኝ ስለፈለኩኝ እንጂ በዛ ላይ ደግሞ እኔ ራሱ ግራ ስለተጋባው ማለት እንዴት ነው መጀመሪያ ምኘክ ነበር። አሁን ላምን ካልቻልኩም ስልክ በሌላ መንገድ እንድትረዳው አይደለም። እኔ ጋር ከሚመጡት ሰዎች አንፃር ከዛ እኔ ጋር ከሚመጣው ጥያቄ አንፃር ምናምን ይሁን እኔ ውስጤ ላይም ጥርጣሬን ፈጠረብኝ። ለዚያ ነበር እንትን ያልኩት እና እኔ በዛ ልክ ማለት ሰዎች እኔ ጋር እየመጡ ሚሉኝ ነገር ምናምን ነው እንደዛ እንድል ያደረገኝ ማለት ነው። አሁንም ቢሆን ውጤቱ አለ። ውጤቱን እኔ እናንተ ብቻ አይደለም የምናየው፣ ለቤተሰቦቼም ነው ማሳያቸው። ምክንያቱም እነሱም በጣም እየጠበቁት ስለነበር ይሄንን ነገር ሁላችንም የምንጠብቀው ነገር ስለነበር ማለት ነው። በዛ ላይ ደግሞ ቶሎ እንዲደርስ ብዙ መስዋዕትነት ተከፍሎለታል ይሄ ነገር። እቺ ውጤት ማለት ናት ዲኤንኤ ውጤቷ በጣም ብዙ ነገር ነው የተከፈለላት በእውነት። እኔ ማለት አንተ ነገር ውስጥ ገብቼ እስከ መታሰር ደርሻለሁ። እኔን ታውቃለህ፣ እስከ መታሰር ስልክ መጥሪያ ተሰጥቶኝ ሄጄ መልስ ማለት ጥያቄ ተጠይቄ ምንም ባላረኩት ምንም በማላውቀው ነገር ማለት ነው። ይሄ ሁሉ ነገር እየሆንኩኝ ያለሁት ላንተም ብዬ ከዛ ለዛች ሕፃን ልጅም ብዬ ባደረኩት ነገር ነው እያልኩ ነው ያለሁት። ሶ እኔ አሁን ላይ ማለት እኔ እንጃ ብቻ እንደዚህ አፌን አውጥቼ ውሸት ነው ማለት አልችልም። ማለት አልፈልግም እንደዛ ማለት አንተም ትጎዳለህ ብዬ ስለማስብ ማለት ነው። ግን እየሰማኋቸው ያሉት ነገሮች ውሸት ነው እንድል አድርገውኛል።
ነፂ ምን መሰለሽ አሁን አንቺ ለኔ ላደረግሽው ለኔ ብቻ ሳይሆን ለልጄም ላደረግሽ ለከፈልሽው መስዋዕትነት ትልቅ ሪስፔክት አለኝ። ግን ደግሞ አሁን ላይ ትንሽ መስመር እያለፍሽ እየመሰለኝ ነው ያለው። ገባሽ አይደል? እኔ ጋር ያለውን እውነታ ነግሬሻለሁ። በቃ ይሄ ነው ብዬ እያንዳንዷን ነገር ነግሬሻለሁ። ከዛ ባለፈ ደግሞ እያየሽ ያለሽው ነገር እኮ አለ። ገባሽ አይደል? አንድ ሰው ያለ ምክንያት ሊደበደብ አይችልም። ያለ ምክንያት ሊመረዝ አይችልም። ምን ምክንያት ሊኖረው ይችላል? ገባሽ አይደል? እኔ እውነታውን ይዤ በቀረብኩበት ቅጽበት ነው እነዚህ ነገሮች እየመጡ ያሉት አይደል? ነው ስላልሞትኩኝ ነው እኔ እውነታውን አንቺ ማመን እኔ እንደዛ እንድታስብ አይደለም። እኔ አሁን ላይ ግራ እየገባኝ ያለው እሱ ነው እንዴ። ወደ ሌላ መንገድ አትሂድ፣ ወደ ሌላ መንገድ አትሂድ። እኔ እኮ እዚች ጋር ካንተ ጎን ነው የቆምኩት። በዚህ ልክ ልታወራኝ አትችልም። ውሸት ስትይኝ እኮ እኔ እኮ ታዲያ የተሰማኝን ነገር እንድትነግረኝ ነው የፈለኩት። ገባ ውስጥ የሚለኝን ነገር ነው ይነገርኩ እንጂ በዚህ ልክ እኔ ላይ ከዚህ በላይ እኔ ባንቀያይም ባላስቀይምሽ ደስ ይለኛል። ገባሽ አይደል? እኔ አንቺን አክብሬ ነው አሁን የመጣሁት እኮ። ለምን ታስቀይመኛለህ? እኔን ይኸውልሽ በቃ ብትቺ እዚህ ጋር ብታቋርጭልኝና ያለውን ነገር እንትን ብትይ ደስ ይለኛል ማለት ከዚህ በላይ ባልናገርና ስሜታዊ ሆኜ ባላስቀይምሽ ደስ ይለኛል። ለምን ታስቀይመኛለህ? ቆይ እንዴ ይሄ እኮ ምንም የሚያስቀይም ነገር አይደለም። እያወራ ያለሁት በዛ ላይ እንደዚህ ደግሞ ሆት የሚያደርግ ነገር ምንም አልተናገርኩኝም። ከዚህ በላይ ምን ትናገሪኝ ማለት አሁን እኔ ጋር ያለው እኔ የያዝኩት እውነት ውሸት እንደሆነ አርገሽ እያወራሽ ነው ያለሽው። ገባሽ አይደል? እኔ እንደዛ አላልኩኝም። ከሆነም ንገረኝ እኮ ነው ያልኩ። አንተ ጋር ያለውን እውነት ብቻ ማወቅ ስለፈለኩኝ ነው። ምክንያቱም ይሄ የምናየው ነገር ነው፣ የሚታወቅ ነገር ነው ማለት ዞሮ ዞሮ ማወቃችን አይቀርም እኮ። ስለዛ እኔ አንተ የምትናገረውን ነገር መስማት ስለፈለኩኝ ነው እንጂ በዚህ ልክ እኔን እንትን ማለት አትችልም። እኔ እንጃ ምን እንደምልሽ አላውቅም። ብቻ አሁንም ልልሽ የፈለኩት ምንም አይነት ምክንያት የለኝም። በቃ እኔ ይሄን ነገር በውሸት ላደርግ የምችልበት ምክንያት ማለት ነው አንድና አንድ የኔ የምላት የብቸኛ ልጅ እናት ከሌላ ሰው ጋር ሆና ማየት አልፈልግም። ምክንያት ያ ነው። በቃ ወደዛ እንደወጣ ያደረገኝ በቃ ገመናዬን ይዤ ወደ ህዝብ ልወጣ ያደረገኝ ብቸኛ ምክንያት ያ ነው። አሁንም ደግሞ እሷ ማትፈልገው ከሆነ ይሄን ነገር ወደኛ መመለስ ማትፈልግ ከሆነ እትቼዋለሁ። የተውኩበት ምክንያት ያ ነው። ገባሽ አይደል? እኔ ወዳታለሁ። ስለምወዳት በሷ ላይ ምንም አይነት ነገር እንዲፈጠር አልፈልግም። ሰዎች ለሷ ያላቸው አመለካከት እንዲቀየር አልፈልግም። አሁን ራሱ ማለት ነው። ገባሽ አይደል? እና ባለፈውም ከዚህ በኋላ ወደ ሚዲያ ወጥቼ ይሄን ነገር ላደርግ አልችልም ያልኩበት ምክንያትም ቢኖር ለሷ ካለኝ ሪስፔክት አንፃር ነው። በቃ ለሷ ስለማስብላት ገባሽ አይደል? በቃ ቀሪ ህይወቷን ደስተኛ ሆና ትኖር። አልፈልጋችሁም ብላ የምታስብ ከሆነ ምትለን ከሆነ ወደኛ መምጣት ማትፈልግ ከሆነ ያን ነው የኔ ምኞቴ ያ ነው። ገባሽ አይደል? እንጂ ምንም አይነት በውሸት በመቅጠፍ በማጭበርበር እኔ የሆነ የግል ጥቅም ማገኝበት ምንም አይነት መንገድ የለም። ገባሽ አይደል? እኔ እሷ ወደ ህይወቴ ብትመጣ እኔ ተጠቃሚ ነኝ። ገባሽ አይደል? ለልጃችን ለቀጣይ ህይወት መልካም የሆነ አካሄድ እንዲኖራት መልካም የሆነ ወደፊት እንዲኖራት እናደርጋለን። ገባሽ አይደል? አንድ ላይ ብንሆን ግን ባትመጣም ደግሞ በዚህ ልክ እኔ ራሴን አሳልፌ ልሰጥ የምችልበት ምክንያት የለም። በቃ አልመጣችም ብዬ ማለት ነው። ምክንያቱም ምንድነው? አልፈለገችም። እሷ ካልፈለገች አላስገድዳትም። ስለዚህ ትናንትና እየኖርን የነበረውን ህይወት እንኖራለን። አይኖ የሆነ ክፍተት አለ ቤታችን ውስጥ፣ የሆነ ጉድለት አለ። የምን የሷ አለመኖር ጉድለት ነው ለኔ። ገባሽ አይደል? ስለዚህ እባክሽን ከዚህ በኋላ በቃ ማለት በዚህ ጉዳይ ባላወራ ደስ ይለኛል። ደግመሽም እነዚህ አይነት ጥያቄዎች ባጠይቂኝ አንቺ የምትችይ ከሆነ ማለት ነው። በቃ እኔ ጋር እውነት አለ፣ እውነታውን ተናግሬያለሁ። ሰዎች ተቀበሉትም አልተቀበሉትም እንግዲህ ምንም ማድረግ አልችልም። ለእያንዳንዱ ሰው ቤት ገብቼ እውነት አለኝ እውነት ይሄ ነው ምናምን ብዬ ልናገር አልችልም። ገባሽ? የሆኑ ሰዎች ሊሉ ይችላሉ ምናልባት ወይ ከኔ በፊት ወይ ከኔ በኋላ የሆነ የራሳቸው የሆነ እንትን አካሄድ ሊኖራቸው ይችላል። ገባሽ አይደል? እኔ ባለፈው አቢ መጥቶ ሲያስጨንቀኝ ነበር። እኔ አሁን መናገር አልፈልግም እውነታ እኮ በእኔም በኩል እኮ ብዙ ሰዎች እየመጡ ስለሆነ ነው። ግን እንደዛ እኔ አሁን ስለሱ ራሱ ንገረኝ ካልሽኝ አቢ በጣም የቅርብ ጓደኛዬ ነው። እቤቴ ይመላለስ ነበረ። በዛ መሃል ግን ከሷ ጋር ይግባቡ ነበር። ግን እኔ በዛ ልክ ልጠረጥር የምችለው ነገር አልነበረም። ገባሽ አይደል? ይቀራረባሉ ምናምን ነገር ግን የሆነ ሰዓት ላይ ነገሮች እንደተቀየሩ ነው እኔ ፊል ያደረኩት። ምናልባት ያ ነገር አስጨንቋትም ከቤት ጥላ ሄዳ ይሁን አላውቅም። ምክንያት የለኝም። ገባሽ? አሁን ግን ሳስበው እንደዛ ነው እየተሰማኝ ያለው ማለት ነው። እና እንደነገርኩሽ ነው እኔ ከዚህ በኋላ እባክሽን አትምጪብኝ። በቃ ምልሽም ነገር የለኝም። ከአንቺ ጋር መጨቃጨቅ አልፈልግም። ፎሎወሮችሽን ማስከፋት አልፈልግም። ገባሽ አይደል? ስለዚህ
መልካም ጊዜ ይሁንልሽ። እንዴ እኔ ሲጀመር መች አስከፋኝ አልኩት? እኔ አስከፋኝ እንኳን አላልኩትም። የጠየኩትን ጥያቄ በስርዓት መመለስ ነው። ምክንያቱም እኔ ጋር ማለት እኔ ጋር እየመጡ ሚሊዮን ሰዎች እንዴ ሲጀመር ለሰው ተብሎ የሆነ ነገር ውስጥ መግባት ማስፈላጊ አይደለም። ሲጀመር አሁን ላይ ምንም በቃ እኔ እሱ አታውሪኝ ካለኝ እኔ ማውራትም አልፈልግም። እሱን የሚያስጨንቅ ነገር ግን አላደረኩኝም፣ እሱን ከመርዳት ውጪ ማለት ነው። ውጤቱን ይዤ መጥቼ ለእናንተም እሺ ካለኝ ለሱም ወረቀቱን አሳያችኋለሁ። ከዚያ ውጪ ግን እኔ ምንም ማድረገው ነገር የለኝም።